አሰልጣኝ ሚኬል አርቴታና የስፖርቲንግ ዳይሬክተሩ አንድሬ ቤርታ ወደ አርሰናል የትኛው አጥቂ መምጣት አለበት በሚለው ጉዳይ እስካሁን ድረስ መስማማት እንዳልቻሉ እየተነገረ ነው። አሰልጣኝ ሚኬል አርቴታና አንድሬ ቤርታ እንግዲህ የተጫዋች ምርጫቸው ተለያይቷል። የትኛው ቢመጣ መልካም ነው የሚለውንና የትኛውን አርቴታ መረጠ፣ አንድሬ ቤርታስ የትኛውን አጥቂ መረጠ የሚለውን ጉዳይ እንደዚሁም ደግሞ መድፈኞቹ አዲሱ መለያቸውን ይፋ አድርገዋል። እነዚህንና ሌሎች ወሳኝ መረጃዎችን ዛሬ እንመለከታለን። አብራም ፍቅሬ ነኝ። ውድ አድማጭ ተመልካቾቼ የዕለቱን ወሳኝ ጥንክር ወደ እናንተ ለማድረስ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። ብዙዎች እየተመለከታችሁ ሰብስክራይብ የማታደርጉ አላችሁ። አንድ ጊዜ እስኪ በአክብሮት ሰብስክራይብ እንድታደርጉ ቤተሰብ እንድትሆኑ ልጋብዛችሁ። እንደተለመደው ቪዲዮ ለበርካቶች እንዲደርስ ላይክ በማድረግ ጀምሩ። በቀጥታ ወደ መረጃዎች ወስዳችኋለሁ። እስኪ አርሰናል በቀጣይ ዓመት ከሚለብሰው ማሊያ እንነሳና አርቴታና አንድሬ ቤርታ በየትኞቹ አጥቂ ጉዳይ አልተስማሙም ወደሚለው እንሄዳለን። እስኪ ከአዲሱ ማሊያ እንጀምር። እኔ በግሌ ዘንድሮ ማንቸስተር ሲቲ አዲሱን ማሊያ ይፋ አድርጓል፣ ቼልሲ አዲሱን ማሊያ ይፋ አድርጓል፣ ሌሎች ክለቦችም በቀጣይ ቀናት ይፋ አድርጋሉ። የአርሰናልን የመሰለ ማሊያ ግን እስካሁን ድረስ አልተመለከትኩም። አርሰናል የዘንድሮ ማለትም በቀጣይ ዓመት የሚለብሰው መለያ እጅግ የሚያምር ራሱ መድፉን የሚገልጽ ሁላችሁም ከቻላችሁ ልትገዙት የሚገባ ነው። በነገራችን ላይ እኔ ካሁን በኋላ ጥያቄዎችን እያዘጋጀው የማሊያ ሽልማቶችንም የማዘጋጅላችሁ ይሆናል። አርሰናል እንግዲህ በ2025-2026 የውድድር ዓመት በሜዳችን ለብሰን የምንጫወተውን ማሊያ በትላንትናው ዕለት ይፋ አድርጎ ለገበያ ቀርቧል። ይህ ቀይና ነጭ ማሊያ እንግዲህ በአዲዳስ የተመረተ ሲሆን ማሊያውም የክለቡን የሚገርም የጥንታዊ ባህልና ዘመናዊ ውበት ነጭና ቀዩን ድብልቅ ይዞ የታተመ ውብ ማሊያ ሲሆን ከፊት ለፊት በኩል እንግዲህ የአርሰናል መለያ የሆነችውን የኤፊደል የያዘ ነው። አርሰናል እንግዲህ እጅግ ውብ የሆነ ማሊያን በአዲዳስ አምርቷል። በተለይ የሜዳ ላይ ማሊያው እጅግ በጣም በዘመኑ የመጨረሻ የህትመት ቴክኖሎጂ ተጠቅሞ ዘመናዊ ዲዛይን ያለው ህትመት ሲሆን አዲሱ ማሊያ የአርሰናልን ታሪክ፣ ጥንታዊ ባህልና ቅርስ እንዲሁም ዘመናዊውን ውበት ድብልቅ ይዞ በአዲስ የታተመ ማሊያን አስተዋውቋል። ይህ ቀይና ነጭ ማሊያ አርሰናል በ1949 እና 50 የውድድር ዘመን በቪክቶሪያ ኮንኮርዲያ ክሬስት አነሳሽነትና በ1991 ታዋቂ በሆነው የዋንጫ የአሸናፊነት ባጠናቀቀበት የውድድር ዓመት በዛ ዘመን አርሰናል የለበሰውን ማሊያ የሚያስታውስ ሲሆን የምስሉን እንግዲህ ኤ የሚል የድሮ የክለባችንን ባህል የሚያስታውሰውን አርማ ከፊት ለፊት ይዟል። ይህ ኤ አርማ እንግዲህ በማሊያው ጀርባ ላይም ታትሟል። ከአዲዳስ ይህን ማሊያ ሲሰራ እንግዲህ የህትመቱ ቴክኖሎጂ የደረሰበትን ከፍተኛ ቴክኖሎጂ ተጠቅሞ ለተጫዋቾች ምቾት እንዲሰጥ ተደርጎ ነው። ቀይ ማሊያ፣ ነጭ ቁምጣ፣ ቀይ ጋምባሌ፣ ቀይ ካልሲዎችንም ጭምር ያካትታል። ሁሉም እንግዲህ የኤን ጎቲክ አርማ ይዘዋል። አርሰናል በ2025-26 የውድድር ዓመት የመጨረሻ የኤምሬትስ ጨዋታው እሁድ የፊታችን እሁድ ከነጎዲያ ኒውካስትልን ሲገጥም በኤምሬትስ አዲሱን ማሊያ ለብሶ ወደ ሜዳ ይገባል። ታዲያ የቀጣይ ዓመት ከመምጣቱ በፊት ይህንን ማሊያ ለመጀመሪያ ጊዜ እንግዲህ የዘንድሮ የውድድር ዓመት በሜዳችን የምናደርገው ተጠባቂ የኒውካስትሉ ጨዋታ ላይ አርሰናል የፊታችን እሁድ እንግዲህ ሜዳ ላይ ለብሶት እንደሚገባ አርሰናል አሳውቋል ማለት ነው። መድፈኞቹ እሁድ እንግዲህ 12 ሰዓት ተኩል ነው ኒውካስትል ዩናይትድን የሚገጥሙት። እዚህ ጨዋታ ላይ አርሰናል ቻምፒዮንስ ሊግን ለመሳተፍና በካራቦ ካፕ ግማሽ ፍጻሜ የጣለውን ኒውካስትልን ለማሸነፍ አዲሱን ማሊያ በድል ለመመረቅ እንግዲህ ጨዋታውን ያደርጋል። የአርሰናሉ አዲስ ማሊያ እጅግ ውብ ነው። የሽልማቶቹን ሳዘጋጅ የምነግራችሁና የሚሸልማችሁ ይሆናል። እስኪ ወደ አጥቂዎቹ እንሂድ። አርሰናል እንግዲህ በርካታ አጥቂዎቹን በስም ዝውውር ውስጥ ይዟል። አርቴታና አንድሬ ቤርታ አሁንም የትኛው አጥቂ አርሰናልን ይመጥናል በሚለው ጉዳይ እየተከራከሩ እንደሆነ ተሰምቷል። ቀጣይ ዓመት የፊት መስመሩን ማን ይምራው? አሌክሳንደር አይዛክ፣ ቪክተር ዩክሬሽ፣ ቤንጃሚን ሼሽኮ ወይስ የብራይተኑ ጆአዎ ፔድሮ? እነዚህ ናቸው በአርሰናል ፊት ለፊት የተጻፉት አጥቂዎች አራቱ ናቸው። የስፖርቲንግ ሊዝበኑ ዩክሬሽ፣ ሌላኛው ስዊድናዊ የኒውካስትል አጥቂ አሌክሳንደር አይዛክ፣
ብራዚላዊው የብራይተን አጥቂ ጃኦ ፔድሮና ስሎቬኒያዊው የአርቢ ሌፕዚንጉ ቤንጃሚን ሼሽኮ። በቀጣይ ዓመት አርሰናል በእርግጠኝነት ፊት መስመሩን በአዲስ አጥቂ ይመራል። ጥያቄው በቀጣይ ዓመት የአርሰናልን የፊት መስመር ማን መምራት አለበት የሚለው ነው። ይህ ሚስጥር አይደለም። አርሰናል በዚህ ክረምት ዝውውር የፊት መስመሩን በወርልድ ክላስ አጥቂ እንዲመራ ለማድረግ ስሙ ከበርካታ የፊት መስመር አጥቂ ተጫዋቾች ጋር ተያይዞ እየሰማን ነው። ክለቡን ስም ያለው ትልቅ አጥቂ ለማግኘት ከፍተኛ የዝውውር በጀት ለማውጣት ተዘጋጅቷል። ባለፈ 100 ሚሊዮን ዩሮ ብቻ ነው የተዘጋጀው ብያችሁ ነበር። ዛሬ በወጣ አዲስ መረጃ ግን ራሱ ስካይ ስፖርት ዘገባውን አስተካክሎ አርሰናል በዚህ ክረምት ዝውውር ከ300 ሚሊዮን ዩሮ በላይ እንደመደበ ተሰምቷል። ለአጥቂ ብቻ ከ100 ሚሊዮን በላይ የሚጠጋ ገንዘብ እንደተመደበ ነው የተሰማው። እስኪ ከኒውካስትሉ አጥቂ አሌክሳንደር አይዛክን ጀምር። እኔ በግሌ ለአርሰናል ሁነኛው ተጫዋች ይህ አሌክሳንደር አይዛክ ነው ብዬ አምናለሁ። አርቴታም ሌሎች ፕሪሚየር ሊጉን የማያውቁ አጥቂዎች ከሚያመጣ ይህንን የኒውካስትል ስዊድናዊ አይምሬ በእንግዲህ ኤርትራዊም ዘር እንዳለበት እናውቃለን ቢመጣ እኔ በግሌ ለአርሰናል በጣም የሚጠቅም አጥቂ ነው ብዬ አስባለሁ። ምክንያቱም ተጫዋቹ ከኳስ ጋር እንደዚሁም ፍጥነቱ ተጫዋቾች እየገፉት ይዞ የመሄድ አቅሙ ከአርሰናል አጫወት ጋር የመሆኑ እንደዚሁም ደግሞ በጉልበት ከሚጫወተው ኒውካስትል ጋር ልምድ መያዙ የፕሪሚየር ሊጉንም እንግዲህ በርካታ ጊዜያት በፕሪሚየር ሊግ አሳልፎ በማወቁ ለአርሰናል ትክክለኛው ሰው ነው ብዬ አስባለሁ። በነገራችን ላይ ኒውካስትል አርሰናልና ሪያል ሶሲዳድ ትልቅ ታሪክ አላቸው። አሌክሳንደር አይዛክም የሪያል ሶሲዳድ ተጫዋች እንደነበረ ታስታውሳላችሁ። አርሰናል ከሪያል ሶሲዳድ ማንን አመጣ? ማርቲን ኦዲጋርድን አመጣ፣ ሌላኛው ሚኬል ሜሪኖን አመጣ፣ ዘንድሮ ማርቲን ዙቤሜንዲን አመጣ። ስለዚህ አሌክሳንደር አይዛክም የሪያል ሶሲዳድ ተጫዋች ነው፣ ቀጣዩ የአርሰናሉ ተጫዋች ሊሆን ይችላል የሚሉ መላምቶች ተሰጥተዋል። አሰልጣኝ ሚኬል አርቴታ ታዲያ ዋነኛ ምርጫቸው በቀጣይ ዓመት የፊት መስመሩን እንዲመራለት የሚፈልገው ከፍተኛ ምኞት ያለውና የዝውውር ሊስት ውስጥ የሚገኘው አሌክሳንደር አይዛክ ነው። እናም ይህን በሊጉ ልምድ ያለው አጥቂን ከኒውካስትል ወደ ኤሚሬትስ ለማዘዋወር የአርቴታን ፍላጎት ለማሟላት የክለቡ ቁልፍ ሰዎች አርቴታን ለመርዳትና አይዛክን ለማዘዋወር ጠንካራ ድጋፍ አለ። ነገር ግን አሌክሳንደር አይዛክ ከኒውካስትል ወደ አርሰናል ለማዘዋወር ኒውካስትል ለተጫዋቹ ዝውውር የሚፈልገው የዝውውር ገንዘብ እጅግ ከፍተኛ መሆኑ አርቴታ ቅድሚያ ቁጥር 1 የፊት መስመሩ ምርጫ አይዛክ እንዲመራለት ቢፈልግም በክለቡ ባለሀብቶችም ድጋፍ ቢኖረውም የዋጋው እጅግ መጋነን ግን እዚህ ዝውውር ላይ እንቅፋት ሊፈጥር እንደሚችል ነው የተሰማው። ምክንያቱም አሌክሳንደር አይዛክ እጅግ በጣም ውድ ተጫዋች ነው። ኒውካስትሎች ከ150 በታች ብታርዱን አንሸጠውም እያሉ ነው የሚገኘው። ያም ቢሆን አርሰናል የአጥቂ ዝውውር ኢላማ ውስጥ አይዛክ ብቸኛው ስም አይደለም። ሌሎች በርካታ ተጫዋቾች ቢኖሩም አርቴታ ግን በቀዳሚነት የሚፈልገው የመጀመሪያው አሌክሳንደር አይዛክ ነው። ግን የዋጋው ውድነት ላይሳካ ይችላል የሚለውን ጉዳይ እንግዲህ ከፍ አድርጎታል። ሁለተኛው አርቴታ የመረጡት ቤንጃሚን ሼሽኮ ነው። እዚህ ጋር ነው የአርቴታና የአንድሬ ቤርታ ክርክርና አለመስማማት የሚጀምረው። አርሰናል ይህንን አጥቂ ለማስፈረም የአርቢ ሌፕዚንጉን ቤንጃሚን ሼሽኮን ከሁለት ዓመታት ባለፉት 2 ዓመታት እንግዲህ ከአርሰናል ጋር ስሙ ሲያያዝ ነበር። ቤንጃሚን ሼሽኮም በአርሰናል የዝውውር ራዳር ላይም ቆይቷል እና ባለፈው ክረምት አርሰናልን ሊቀላቀል በእጅጉም ተቃርቦ ነበረም። ተጫዋቹ በክለቡ አርቢ ሌፕዚንግ ለ1 ዓመት መቆየት በመፈለጉ ዝውውሩ ላይ እንቅፋት ተፈጥሮ ባለፈው ክረምት ሊገኝ አልቻለም። አርሰናል ዳግም ሼሽኮን ለማስፈረም ባሳለፍነው የጥር የዝውውር መስኮት ለክለቡ አዲስ የዝውውር ጥያቄዎችን አቅርቦ ነበር። ነገር ግን ሌፕዚንግ ለውይይት በሩ ክፍት አልነበረም። መድፈኞቹ ለክረምት ድርድር ነገሮችን ቀስ አድርገው ለመጀመር እያሰቡ ይገኛሉ። እንደተዘጋጁም እየተሰማ ነው። ይህ የ21 ዓመት ስሎቬኒያዊ አጥቂ እንግዲህ በዚህ የውድድር ዓመት 26 ጎሎችን አስቆጥሯል። ባለፈው ዓመት 23 ጎሎችን ማስቆጠር የቻለ ሲሆን በዚህ የውድድር ዓመት ደግሞ 3 ጎሎችን ማሻሻያ አድርጎ 26 ግቦችን አስቆጥሯል። እናም ይህ ስሎቬኒያዊ አጥቂ ደግሞ አርቴታ ከሚከተለው የጨዋታ ፎርሜሽን እናም ከአርሰናል የዝውውር ፖሊሲ እድሜ አርቴታ እንደምታውቁት ከቻሉ ከ23 ዓመት በታች ካልቻሉ ከ25 ዓመት በታች የሆኑ ተጫዋቾችን ነው ማስፈረም የሚፈልጉት። ምክንያቱም የአርሰናል ፕሮጀክት ለረጅም ዓመታት የሚቆይ እንዲሆን ይፈልጋል። እነ ሳካ፣ ዊሊያም ሳሊባ፣ ማርቲን ኦዲጋርድ
እነ ዲክላን ራይስ አብዛኞቹ ገና ወጣቶችና በሃያዎቹ መጀመሪያ ላይ ያሉ ስለሆኑ ለረጅም ጊዜ አብረው እንዲሰሩ ይፈልጋል። ስለዚህ ይህ ስሎቬኒያዊ አጥቂ 21 ዓመት መሆኑ ደግሞ ለአርቴታ የእድሜ ፖሊሲ ወሳኝ እንዲሆን አድርጎታል። ቤንጃሚን ሼሽኮ በትክክል ከአርሰናል ጋር ይጣጣማል። አርቴታም ከቪክተር ዩክሬሽ ከስፖርቲንግ ሊዝበኑ ዩክሬሽ ይልቅ ቤንጃሚን ሼሽኮን ነው የሚፈልገው። አንድሬ ቤርታ ደግሞ እዚህ ጋር አይስማሙ። ምክንያቱም እሳቸው ደግሞ የሚፈልጉት የስፖርቲንግ ሊዝበኑን አጥቂ ዩክሬሽን ነው። አንድሬ ቤርታ ወደ አርሰናል ከመጣ በኋላ ከቤንጃሚን ሼሽኮ ይበልጥ በቀጣይ ዓመት የአርሰናል የፊት መስመር እንዲመራለት የሚፈልገው ቪክተር ዩክሬሽን ሲሆን ቤርታ ይህንን ስዊድናዊ አጥቂ ወደ ኤምሬትስ ለማዛወር ፍላጎቱ እጅግ ጨምሯል። ቀደም ሲል አርሰናል የፊት መስመሩን ለማጠናከር ለቤንጃሚን ሼሽኮ ዝውውር በተዘረጋው መንገድ መሰረትም ቢሆን ቤርታ ዩክሬሽ ወደ ኤምሬት ለማዛወር በክለቡ ባለሀብቶች ትልቅ ድጋፍ መደረጉ እያደገ መምጣቱ ምንጮች ይናገራሉ። ለቤርታም ከፍተኛ ድጋፍ እየተደረገ ይገኛል። ሁለቱም አጥቂዎች ሼሽኮም ዩክሬሽም በየክለባቸው ባላቸው ውል ላይ የመልቀቂያ አንቀጾች አሏቸው። በአርሰናል ዝውውር የሚገኙት ሁለቱም አጥቂዎች በቀጣይ ዓመት ክለቦቻቸውን መልቀቃቸው የማይቀር ነው። ቤንጃሚን ሼሽኮ እንደምታውቁት የሻምፒዮንስ ሊግ ተሳታፊ አይሆንም አርቢ ሌፕዚግ፣ ስለዚህ መልቀቅ ይፈልጋል። ቪክተር ዩክሬሽ ደግሞ ወደ ፕሪሚየር ሊግ መምጣት ይፈልጋል። ክለቦቻቸው ለዝውውር የሚያስፈልገውን ክፍያ ለመደራደር በሮቻቸው ክፍት ናቸው። አርቢ ሌፕዚግም ስፖርቲንግ ሊዝበንም። ታዲያ አንድሬ ቤርታ ዩክሬሽ ይላል፣ አርቴታ ደግሞ ሼሽኮ ይላል። ይህ ነገር በሁለቱ መካከል ክርክር ፈጥሯል ማለት ነው። ውድ አድማጭ ተመልካቾቼ ሌላኛውና የመጨረሻው አጥቂ ዝርዝር ውስጥ ያለው ደግሞ ብራይተኑ ጃኦ ፔድሮ ነው። ሌላኛው የአርሰናልን የፊት መስመር ዝውውር ወሬዎች በቅርቡ ስሙ ከአርሰናል ዝውውር ጋር እየተነሳ የሚገኘው ጃኦ ፔድሮ ሲሆን አርሰናል ከላይ የጠቀስናቸው አጥቂዎችን በተለያየ ምክንያት ዝውውሩን መፈጸም የማይችል ከሆነ ማለትም እነ ሼሽኮ እነ ዩክሬሽ አርሰናል የሚቀማ ከሆነና አሌክሳንደር አይዛክን ማግኘት የማይችል ከሆነም በዝውውር ላይ ርካሽ አማራጭ የሚሆነው የብራይተኑ ጃኦ ፔድሮ ስለሆነ እሱን እየተከታተለ እንደሆነ ተሰምቷል። ወደፊት እንግዲህ ትልልቅ ውሳኔዎችን እንደምንመለከት ግልጽ ነው። አሁን ደግሞ አርሰናል የፊት መስመሩን ለማጠናከር ከያዘው የዝውውር በጀትና ከፋይናንሻል ፌር ፕሌይ ከፋይናንስ ሕግ አንጻር ለትልልቅ ዝውውሮች ያሉትን ተጨማሪ አማራጮችና ዋጋዎችን በጥቂት ልንገራችሁ። አርሰናል ከተጫዋቾች ሽያጭ ምን ያህል ሊያገኝ ይችላል? አርሰናል ለሶስቱ ተጫዋቾች ዝውውር ምን ያህል ሊያወጣ ይችላል? አርሰናል ዙቤሜንዲን በ51 ሚሊዮን ፓውንድ አስፈርሟል። ዩክሬሽ ለዝውውር በጥቂቱ ከ58 ሚሊዮን ፓውንድ እስከ 63 ሚሊዮን ፓውንድ ያስወጣል። በአጠቃላይ ለሁለቱ አጥቂ ወደ 130 ሚሊዮን ፓውንድ የዝውውር ሂሳብ ይፈልጋል። አርሰናል በተጫዋቾች ሽያጭ አሁንም በቀጣይ ዓመት ራሱን ለማጠናከር ተጨማሪ ሌላ የዝውውር መጠቀሚያ 125 ሚሊዮን ዩሮ ያገኛል ተብሎ ይጠበቃል። አርሰናልን በቀጣይ ዓመት ይለቃሉ ተብሎ ከሚጠበቁ ተጫዋቾች መካከል ፋቢዮ ቬራን ትተን ሌሎቹን ብንመለከት ዚንቼንኮ ወደ 20 ሚሊዮን ፓውንድ ይገመታል። ታቫሬስ፣ ሎኮንጋና ኔልሰን ከሶስቱ ተጫዋቾች ሽያጭ በትንሹ ወደ 40 ሚሊዮን ፓውንድ ሊገኝ ይችላል። ሊያንድሮ ትሮሳርድ በ20 ሚሊዮን ፓውንድ እና ጃኮብ ኪዮር በ25 ሚሊዮን ፓውንድ አካባቢ ሊሸጡ ይችላሉ የሚሉ ግምቶች አሉ። አሌክሳንደር አይዛክን ለማግኘት ክለቡ ኒውካስትል ለዝውውር እስከ 150 ሚሊዮን ፓውንድ ይፈልጋል። እናም አርሰናል አይዛክን ለማዘዋወር ከተያዘው የዝውውር በጀት ከተጫዋቾች ሽያጭ ከሚያገኘው 125 ሚሊዮን ፓውንድ ላይ 25 ሚሊዮን ዩሮ ከካዝናው ጨምሮ ይህንን ተጫዋች ወደ መድፉ ቤት ሊያመጣው ይችላል የሚሉ መረጃዎች አሉ። እነዚህ በአርሰናል ዝውውር ውስጥ ስማቸው በስፋት ተያይዞ የሚገኙ ተጫዋቾችን ለማስፈረም የተጣራ የዝውውር ወጪያቸው ከ280 ሚሊዮን ዩሮ በታች ማግኘት ይቻላል። አርሰናል የትኛውን ተጫዋች ያስፈርማል የሚለው የበርካቶች ጥያቄ ነው። በነገራችን ላይ ሪያል ማድሪድ አሁንም ለዊሊያም ሳሊባ ጥያቄ ለማቅረብ እንደተዘጋጀ ተሰምቷል። በሌላ በኩል አርሰናል ግን ዊሊያም ሳሊባን እንደዚሁም ቡካዮ ሳካ ውላቸውን በመድፉ ቤት እንዲያቆዩ እያነጋገራቸው እንደሚገኝ የተገለጸው። ዊሊያም ሳሊባም አርሰናልን መልቀቅ እንደማይፈልግና በአርሰናል ቤት ቆይቶ ዋንጫዎችን ማሳካት እንደሚፈልግ ተሰምቷል። ሪያል ማድሪድ ግን አሁንም የቦርንማውዝን ሁጂንሰንን ካስፈረመ በኋላ አይኑን ወደ ዊሊያም ሳሊባ እንዳዞረ እየተሰሙ ይገኛሉ ማለት ነው። አርሰናል በቀጣዩ ዓመት ያሰባቸውን ተጫዋቾች
ያገኛሉ የሚለው የበርካቶች ጥያቄ ሲሆን ከነዚህ ከተቀስኩላችሁ አጥቂዎች ለአርሰናል የትኛው አጥቂ ሁነኛ ሰው ነው ብላችሁ ታስባላችሁ? ሌላኛው የመስመር ተጫዋች የሪያል ማድሪዱ ሮድሪጎና የአትሌቲኮ ቢልባኦ ኒኮ ዊሊያምስ ከሁለት አንዱ የትኛው ለአርሰናል የትኛው ይጠቅማል ብላችሁ እንደምታስቡ ኮሜንት ላይ ሐሳብ አስተያየታችሁን ልታስቀምጡልኝ ትችላላችሁ። በየዕለቱ ወሳኝ ስፖርታዊ ጥንክሮችን ለማግኘት ለቻናሌ አዲስ ሆናችሁ ሰብስክራይብ በማድረግና ቤተሰብ በመሆን መረጃዎችን ማግኘት ትችላላችሁ። ሀገር ውስጥም ከባህር ማዶም ያላችሁ አድማጭ ተመልካቾች ከልብ አመሰግናለሁ። በሌላ መረጃና ጥንክር እስከምንገናኝ ሰላም ተመኘውላችሁ።